ብለህ እንደው አህያ ገዝ ቆይ ገጠር ያለ ነው እንደሚመስል አው ገዘው መቼ ይባላል እነሱ ናቸው መውጣት ያለባቸው እንዴ እኔ ምን ስለረኩ ነው የምወጣው ለምን ውጪ ትለኛለህ እነሱ ውጪ ስላሉሽ ወጥትና ግን ማንን ነበር የወደድሽው መድብልን አብረሽን ወይስ ሌላ ሰው ይኸውልህ ተንከሲስ መሳይ ሁሉንም ነገር ነግሮኛል በውስጥክ ውድ ነገር ይዘህ እንደምትዞር ከብዙ ዓለማት አንተን ፈልገው እንደሚመጡም ጭምር አውቃለሁ ይልቃውን ቆርጬ ብሸጡ እንደምጠቀም ነው ማውቀው ውሸት እኔ ምንም ያስኩት ነገር የለም እሱ ሆን ብሎ እኔን ለማስተካከል ያደረገው ነገር ነው መሳይ ደግሞ ውሸቱን ነው ምንም የሚፈልገኝ ሰው የለም ታዲያ እሱ ዋሽቶ ሊያስገድል እየሞከረ አንተ እንዴት እሱ ቪዲዮ አልሰጥም ትላለህ እኔ ሰጥሻለሁ ውጪልኝ በቃ ሂጂልኝ እንዴ በቃ ውጪልኝ አሁኑን ስጠኝ አሁኑን ቪዲዮን ስጠኝ ቆይ ካልሰጠሁሽስ ይኸውልህ ተንከሲስ እኔ ጅል አይደለሁም በሰው ሰውነት ውስጥ ሌላ ነገር ይገኛል ብዬ አላስብም ግን ይኸውልህ እሱን ሰበብ አድርጌ እቆርጥልሃለሁ ሴት ሆነሽ በዚህ ጨክኛለሽ ቆይ አንተ ችግር ምንድነው እንዴ እሱ አሳልፎ ሲሰጥ ለምን አንተ አሳልፈህ አትሰጠኝም በቃ እሺ አንድ ቀን ሲጭኝ ለምን አሁን አትሰጠኝም እያልኩ እኮ ነው በቃ አንድ ቀን ታገዢ እሰጥሻለሁ አልኩሽ አይደለ ግን ካልሰጠሁሽ ግን የፈለግሽው ማለት ትችያለሽ ኦኬ የዛሬን እሺ ግን ወቅ የምለቀ እንዳይመስልህ አው ምትለቅኝ አይመስለኝም እንዳታስበው አለቀንሽ መሳይ ለግለ ብሩን አስገባላት አስገብቼላታል 1000 ብር ነው የምታስገባው መሳይ እንዴ ከሌለኝስ በቃ ያለኝን ነው ያስገባውላት 5000 ብር ተወስኖ አንተ 1000 ብር ብቻ ታስገባለህ አራብርሽ በቃ ምንም ብር የለኝም እንደውም በቃ ከዚህ በኋላ ትንሽ እበላለሁ በጣም ታሳዝናለሽ ለትትና አባት መታከሚያ እንኳን 1000 ብር እንኳን አትከፍልም ሌሎቹ ሰጥቷል ተንከስችን ጨምሮ እኔ ስለትትና አባት ምን አገባኝ ምን አለበት ስትቸገር ብናግዛት በሷ ቦታ ሆነ አስበው እስኪ አንተ አባት ብታማ እኔ አባት የለኝም እንዴ አትበል መሳይ አንድ ቀን ይቆጫል ሰው መርዳት ተማር ዋጋውን መቼ እንደሚከፍል አታውቁም እኔ በቃ የለኝም እንጂ ብረዳት ደስ ይለኝ ነበር
የምር መሳይ እስኪ አትስገብገብ። ዛሬ ኑር 200 ሺህ ብር ቆጥበ እነዚህና በሉ። አሁንም ትቆጥባለህ፣ ከዛ መጨረሻ ላይ አትበለው። አረ በቃ እሱን ነገር አታንሱብኝ እንዴ! 10 200 ሺህ 200 ሺህ አበሉብኝ። ደግሞ ይኸውልህ ስብሰባው ላይ ስለ ትዝታ የተላለፈው ውሳኔ መከበር አለበት። ስለዚህ ዛሬ አባራ እንዴ 200 ሺህ ብር ይለኛል እንዴ? እሺ ወሬንም ትሄዱ አልጨረስንም እኮ ገና። አንተ መሳይ ተወኝ እባክህ። እንዲህም ሰርቼ ነው ትዝታ ማበላት። አፈርት ብላ ደህና አደርሽ ግሌ። እንደው አታፍርም? ደህና አደርሽ ግሌ ስትለኝ ግን እሱም አፍራለሁ። ብታፍርማ ደፍረህ እዚህ ኪችን አትወጣም ነበር። እንደው እንዴት ቻልክበት ግን ደፍረህ አይኔ ማየቱ? ግሌ በጣም ይቅርታ። ደግሞ እንደለመደብህ ከዚህ በኋላ ማልጠጣም በላ። የግሌ አሁን በቃ ይቅርታ ልጠይቅሽ ብቻ ነው የመጣሁት። የግሌ ቁም ነገር አታውራም ብላችሁ ነው አይደል የምታስቡት? አይ የግሌ ለእኔ እንዳንቺ ቁም ነገረኛ ሰው መኖሩን እንጃ። ህመምን፣ ስቃይን፣ መከራውን ሁሉ በሳቅ መሸፈን እንደሚችል ሰው ቁም ነገረኛ አለ ብዬ አላምንም። የግሌ ከሚስቁ ሰዎች ጀርባ ያለውን ህመም ብዙ ሰዎች አያውቁትም። ህመምን ደብቆ መቻል ደግሞ ትልቅ ጥንካሬ ነው። እኔ ሁሌ ከእርግማንሽና ከሳቅሽ ጀርባ ያሉትን እውነቶች በጣም አስባቸዋለሁ። ጭንቅላትማ ነበረ ታረጓለህ፣ ግን እንደ ሞተር ባረቄ ነው የሚንቀሳቀሰው። ለፍቶ መና ማለት አንተን ነው። ቆይ የግሌ ምን ልትነግሪኝ ነበር? ቁም ነገር አታወራም ብላችሁ ነው የምታሙ እስቲ ነበር። አዎ እንዳዘንኩብህ ልንገርህ ብዬ ነው። ጠጥተህ በመምጣት ከልቤ ነው የወጣሁ። ብዙ ነገር ተስፋ አድርጌ ነበረ። አንተ ግን አትለወጥም። ምንም ነገር ከመውደድ በፊት ማንንም ሰው ከመውደድ በፊት መጀመሪያ ራስህን ውደድ። ሌላውን ሰው ወደ ህይወትህ ከመሳብህ በፊት እስቲ መጀመሪያ ለራስህ ኑር። ራስህን ሳትወደ ሌላ ሰው አትሆንም። ራስህን ከወደድክ ደግሞ በቃ ከሚጎዳህ ነገሮች ራቅ። ድጋሜ የግል እወድሻለሁ ብለህ እኔ ጋር ከመቅረብ በፊት መጀመሪያ ይሄን ሱስህን አቁም። በቃ የመጨረሻ ንግግር ይሄ ነው። የግሌ ቃል እገባልሻለሁ፣ አንድ ቀን ሳልጠጣ ውዬ ሳልጠጣ አድራለሁ። ከዛ ደግሞ እስከ ወዲያኛው ነፃ ሆናለሁ። ጥሩ እንግዲያውስ ያኔ እንገናኛለን። እስከዛ ድረስ ግን እኔ ምንህም አይደለሁም፣ አንተም ለኔ ምንም አይደለህም። ገልሙ እሺ በቃ የግሌ። ቆይ ወደ ስራ ልትሄድ ነው እንዴ? አዎ የግሌ። እና ቁርስ በልታ አትሄድም? አይ ተይው፣ አላሰኘኝም። ሰላም ወይ? ዱቄት መጣ እንዴ? ምን ነው ልትቅማው ነው እንዴ? አይደለም አንድ አህያ አለ፣ በሱ ላስመጣልሽ ብዬ ነው። አንተ ብለህ እንደው አህያ ገዝ? ቆይ ገጠር ያለ ነው እንደሚመስልህ? አዎ ገዛው። መቼ ይባላል? ጎሽ ይኸው ይስማህና እንግዲህ ቤቱ ደግሞ በአንድ እግሩ ይቆማ። ትሰማኛለህ? ከትዝታ ጋራ ከሁለት አንዳችሁ መውጣት አለባችሁ። እኛ ናታችን ዞረ እኮ። እኔ የምልሽ ዛሬ ልትወጣ ነው አይደል? እሱማ አብርሽዬ ውጪ ብሏታል። ይኸው እየተናፋረቀችልህ ነው። መውጣት አለባት። የግል ግፊበት። እሺ ችግር የለውም። የአህያው ነገር እስኪ ዱቄቱን ካላስመጣሽ ታስመጣልሽ። እስቲ አንተ በቪዲዮ አስፈራርተህ በቃ ልታሾረው ነው አይደለ? ታዲያ 100 ኪሎ ቢሆን ጭኛ አስመጣዋለሁ። አይ ያንተ ከሲስዬ 100 ኪሎስ እንደው ይሞትብናል። እኛም እስር ቤት መግባት አንፈልግም። ግን ትንሿን የተረፈችውን ይዞ ይምጣ እስቲ። ዱቄት በዱቄት መሆኑ ራሱ እኮ አንድ ነገር ነው። ታዛዥ ነኝ ግሌ። አንገቱን ገመድ አድርጌ ነው የማስመጣው። መቼ እኮ ሰው አይደለም፣ 4 እግር የለውም እንጂ አህያ ቢሆን እኮ ተስማምተን ሄዶ ያሳየታል። ልቆርጠኝ እኮ ነበር። መቼን ግን መፈጠሩን ነው ማስጣለው። በቃ እሺ ቪዲዮ ላይ ምስት ያሳይ። ምን በወጣሽ? መቼን እኮ ራቁቱን ማየት ማለት 3 ቀን ምግብ አለመብላት ነው። ይሄ አንተ ደግሞ ጌ ሲሳቅለት አበዛዋለህ። በልሻው በቃ ዱቄቱን እንዲያመጣልኝ አድርገኝ። እሺ አህያህን። እሺ እሺ
ምን እንደሚገርመኝ ታውቂያለሽ? አንቺ ቤተሰቦችሽ ኖረው ትጨነቂያለሽ። የኔ ቤተሰቦች ያልቀው ደግሞ በእነሱ በሳጫሉ። ቆይ የሰው ልጅ መቼ ነው ደስተኛ ሆኖ የሚኖረው? ደስተኛ መሆን ከፈለክ ምንም አትጠብቅ። በምድር ላይ ደስታን አታገኝም። ገር ከሰዎች ከጓደኛ ወይም እንዳንተ ከመጠጥ ደስታን አትፈልግ። በቃ ብኩን ሆነህ ነው የምትቀረው። እሱስ ልክ ነሽ። የማይልቅ ደስታ የምታገኘው በተስፋ ነው። በቃ ከፈጣሪ ጋር ከሆንክ እሱ ትልቅ ደስታ ነው። ቢከፋ ቢቸግር ቢያማህ አታጣም። ምክንያቱም እሱ ተስፋ ነው። ሰዎች ሊቀሙ የማይችሉት እሱን ብቻ ነው። በቃ በሱ ተስፋ አድርግ። አይተትና ፈጣሪማ እኮ እኔን አይወደኝም፣ ትቶኛል ማለት ሰለቸውት። ለምንድን ነው እንደዛ የምትለው? እንደዛ ይባላል። የግሌ ከዚህ በኋላ በቃኝ አለች። መጠጥን ስታቆም ራስን ስገዛ ያኔ ተመልሰና አለች። የግሌ እንደዛ አለች? አዎ እውነቷን ነው። አንዳንድ የቀድመን መጨረስ ያሉብን ነገሮች አሉ። እኔም ያሉብኝን የህይወት መሰናክሎች ሳልጨርስ ምንም ነገር ላለማድረግ ወስኛለሁ። እና አብርሽን መውደድሽ ልትይ? መውደድ እኮ አይተውም፣ ግን አሁን ላይ ራሴ ላይ ማተኮር እንዳለብኝ ይሰማኛል። ኧረ ደስ በሉ። ልታፈርሱት ነው እንዴ? እዛ ጋር ወርዶ እንዴ አንተ የምርህ ወደ ተንከሲስዬ እና አይ ተንከስ ተናገር የማይፈጽም ነገር የለም መሳይ። ምን ያው መቼም ብር አላዋጣም ላግዛችሁ ብዬ ነው። አይደል አውቃለሁ። እባክህን እንደው ተንከሲስ ምን አለበት ቪዲዮን ብትሰጠንና እኔ ምግሬን አጣምሬ ቁጭ ብዬ እንደው ባዘው። ይኸውልሽ የግሌ እድር ግቡ። ምን ደግሞ እሱ ምን ማለት ነው? ይኸውልሽ የግሌ እዚህ ቤት ሰው መሞቱ አይቀርም። በቃ እድር ገብታችሁ ጠብቁ። ሟቹ ተንከሲስ ነው ታዲያ የምን እድር ነው የምናዘጋጀው? መዘጋጃ ይቀብረዋል። ካልሆነም ደግሞ ይኸውልህ ገልሙዬ በአንዱ ሻንጣ አድርጎ ከአንዱ ሬሳ ጎን ይቀብር ያደርገዋል። የምን እዚህ ስራ ማብዛት ነው? መቼ ቀረው አንድ ክሊክ ብቻ ነው፣ ከዛ ራሱ ነው የሚያጠፋው። ይመሳይ እኔስ እንደው አሁን አዘንኩልህ። በክፉ ሰው ጎን ተያዝከው አንተ ነው ውስጥ አስገቡ ዱቄቱ። ተንከሲስዬ እንደው በዚህች አጋጣሚ ከሰልም አለ እሱንም ታስይዝልኛለህ? የግሌ አንቺም እንዴ ምን እሱ ብቻ ማታ ደግሞ ቆሻሻውን ታወጣለህ። አንቺ ብቻ የሚሰራውን ስራ ጽፈሽ ስጪኝ፣ እኔ አሰራዋለሁ። ሳይ ተንከሲስዬ በለው እንዲህ አስራራለት። ታየግሌ እቺም ቀን ታልፍና እንተዛዘባለን። ውይ መሳዬ አንተ ነው እኮ መቼም አያልፍልህም። አታውራ ዝም ብለህ። አንዱ ዱቄት ወደክሽን አስገባው። ሂድ ሂድ። አንተ ወደ ውስጥ አስገባው ደግሞ የተንከሲስዬ ዋንስ ተገልብጠው ናግባ። ይኸውልህ በርሜል ውስጥ እንገልብጦሽ የት በርሜል ውስጥ ግን ምን መሰለሽ ትትና ህይወት በየቀኑ ከእድሜሽ ላይ ነው እየቀነሰች የምትሄደው። ይሄንን ሳላደርግ ይሄንን ሳላሳካ አላፈቅርም አላገባም ብለሽ ታስቢና ህይወት አልጋ ባልጋ ሳይሆን እንዲሁ እንደባከንሽ ሞት ሊቀድምሽ ይችላል።
እሱማ ልክ ነህ፣ ግን ደግሞ ሌሎቹ ችግር መሆን የለብኝም። ታውቃለህ እኮ ሞከርኩ፣ ግን ደግሞ ሌላ ጣጣ። ቆይ ትትና ግን ማንን ነበር የወደድሽው? መድብልን፣ አብርሽን ወይስ ሌላ ሰው? ሁለቱም ጥሩ ናቸው። መድብል ህይወቴን ታድጎልኛል። ትናንት እንኳን ለአባቴ መሳከሚያ 30 ሺህ ብር ነው የሰጠኝ። አብርሽ ደግሞ እንደምታየው መጠጊያ ሆኖኛል። ግን ደግሞ እኔ ለሁለቱም አልመጠናቸውም። ምክንያቱም እኔ ገና ብዙ ጣጣ ያለብኝ ሰው ነኝ። ገርሞ አባቴ ታሟል፣ ወንድሜን አላገኘሁትም፣ ቤተሰቦቼ ሁሉ ችግር ላይ ናቸው። በቃ እኔ እየጠጋኝ ሁሉ ችግር ላይ ነው የሚወድቀው። አይዞሽ ትትና፣ የማያልፍ ነገር የለም። በተለይ እዚህ ሆነሽ አባትሽን አለማየትሽ ትንሽ ሊከብድ ይችላል። ምን ታደርገዋለህ? አይ ትትና፣ ሁሉም የራሱ ጣጣ አለበት። ብቻ ልብሽ የሚለውን ነገር አድርጊ። የግሌ የልቧን በማድረግ እዚህ ቤት የሚስተካከላት የለም። እኔም ያው የልቤን ነው የምከተለው። ቆይ አሁንም ጠጣ ነው የሚለው? በቃ ጠጥታ ሙት፣ ጠጣና ሙት ብቻ ነው የሚል። ወይኔ መሳይ ጮች አረጉኝ። ታንካሲስ ና ይኸውልህ ተንከሲስ ትንሽ አፍስልኝ፣ ፀጉሬ ልታጠበው ነው። ሻወራት ውስጥ ምን እንዴ ብዙ አልቆይም ብዬ ነው። ባይሆን በቃ ትንሽ አፍስልኝ እንካ። ኧረ እባክህን ተባበረኝ። እንዴ አንተ አይደለ እንዲያሸከምከኝ አፍስልኝ። ቆይ ምን አስበህ ነው? ኧረ እኔ ምንም አላሰብኩም። እንዴ ተባበረኝ እኮ ነው ያልኩህ። ይኸው ጆክ ዋለ ዋኪሉ እንዴ አለው እንጂ አንተ ደግሞ ይኸው አታየውም? ምን ይኸው ምን ይኸውልህ እኔ ግባ ዝም በቁም ነው መቀብረህ ስላላመንክ አላልከኝም? ዝም እኔ መመላለስም እኮ ገደለኝ። አንደኛው ወይ ዘበኛ ቢቀጠር ነው የሚሻለኝ። ይከፍሉኛል እንዴ? ሰላም ፈልገሽ መጣሽ? ሰላም ተንከሲስን ፈልጌ ነበር። ወይ ሳይነሳ ፈልጊው? እሱንም እፈልገዋለሁ። ቆይ አንቺ ልክን አላማሽ ምንድነው? ልጃቸውን እንዲያሳድጉ ነው። ይሄ ይኸውልሽ የኔ እናት፣ ይሄ ቤት የነሱ መስሎሽ ከሆነ በስማቸው ምንም ነገር የለም። በስማቸው ያለው አንድ ነገር ማለት ነው ሲም ካርዳቸው ብቻ ነው። ተስፋ ቁራጭ። የግሌ ደግሞ ችግር አለብሽ። እኔ የምልሽ ቆይ ግን እንደው ተንከሲስ ያስረግዛል? እንደው እሱን ታዩና አረገዝኩልህ ስትይ እንደው እሱ ሳሙ ተቀበለ። አረ ለምን ማስረግዛ ለማስረገዙን ታዲያ ሞክረሽ ለምን አታይም እንዴ? ምን አልሽ አንቺ? እኔ የግሌ መካሻ ነኝ ተንከሲስ ሞክረው እንዴ? የግሌ ምን ልታደርጊ ነው? እንደውም ዱላ ያስፈልግሽም እንዴ? የግሌ ይቅርታ ምን ያደረግሽ ነው? ይኸውልሽ እኔ የግሌ መካሻ ማለት ነው እንዳንቺ ከሁለት ወንድ ማረግዝ አይደለሁም። እሺ ከነ ክብሬ ነኝ። እሺ በቃ አልኩሽ አይደል እንዴ? እሺ በቃ አንተ ተንከሲስን ጥሪልኝ። አይ ተንከሲስን ልጥራልሽ? ጭራሽ ደግሞ ያንቺ ሰራለኪ ነው በር መክፈት ይሳት ነግቢን ራስ ጥሪ ኮተት ምን አይነቱ እብድና በእግዚአብሔር ስማ ከዚች ጋር ነው የሚኖር።
ጽጌ ተንከሲስ የት ሄዶ ነው? ስልኩም አይሰራም። እኔ ምን አውቃለሁ? እኔ የምልሽ ጽጌ ምን ፈልገን? ብቻ እንዴ አረ እንደሱ አይደለም ጽጌ፣ የኔ ጽጌ ሬዳ ወይ የልጅ አባት። ይኸውልሽ የልጅሽ አባት ተንከሲስ ራሱን አጥፍቷል። ምን ማለት ነው? የልጅ ሞት ይሆን እንዴ? ምንድነው የምታወራው? አይ እኔ የምልሽ ጽጌ ብር አለሽ እንዴ? 200 ብርም ይበቃኛል። ማፈሪያ ነሽ አንተ፣ ማፈሪያ ነህ እንዴ። ለምንድን ነው ማፍረው? ምን ያሳፈረኛል? ቆይ ለማንኛውም ለምንድን ነው ተንከሲስን የፈለግሽው? እና የሆነ ቪዲዮ ላሳይሽ ብሎኝ እኮ ነው እንዲህ ስሮጥ የመጣሁት። ኧረ እባክሽ ቪዲዮ ልታይ? ታዲያ ለዛ ነው አንቺ እዚህ የመጣሽው? ለሱ ብቻ አይደለም የመጣሁት፣ የልጄ ጾታ ስለታወቀ ዝግጅት እንድታዘጋጁና እንድነግራችሁን የመጣሁት አይደል? እንዴ ይኸውልሽ ሲጀመር እንደውም እኔ ክጃለሁ። እኔ ካንቺ ጋር መተኛቴን እጠራጠራለሁ። ደግሞ የውሸትስ ብዛት። ቆይ ሆድሽ ሳይገፋ ነው እንዴ ጾታ የምትለይው? አውቄያለሁ። የምነግራችሁ ግን ዝግጅት ታዘጋጁ ብቻ ነው። እንደውም አልፈልግም፣ አትንገሪኝ። ቆይ ሻውን ተንከሲስ የት ሄዶ ነው? አንተ የምር ራሱን አጠፋ እንዴ? አባል አቅልሽም እንዴ? እኔ የምልሽ ጽጌ ግን 200 ብር የለሽም? ኧረ በእናትሽ ትንሽ እንኳን 200 ብር ሙይልኝ። እንዴ ምንድን ነው? የግሌ ወይኔ ጉዴ! ኧረ ባባውት ምንድን ነው? ምን ሆነ ነው? እኔ አላውቅም። ሲንቀሳቀስ እኮ ነው ያየሁት። ወይኔ እናውጣው። ነይ። ወይኔ ጉዴ ፈላ። እሱ እንደዚህ ያደረገው? ወይኔ ጉዴ! ቆይ እዚህ ምን ሊሰራ ነው የገባው? ግሌ ራሱ የገባማ አይመስለኝም። በቃ የሆነ ሰው ሊያስገባው የሚችለው። ወይኔ ጉዴ! ጭራሽ ተገጥሞበትም ነበረ እንዴ? አይገርምሽም? አዎ ተገጥሞበት እኮ ነው የነበረው። ወይኔ ጉዴ! ትትና እንዴት አልሞተም? የፈጣሪ ታምር ነው የተረፈው። እንዴ አንቺንም የፈጣሪ ታምር። እባክሽ የድመት ነፍስ ነው ያለው። መቼም ቢሆን አይሞትም። መሳይ የት ነው? አይ ወንድማ እንጂ ነው ወንድ አለ። ብድሩን መለስ አይደል? አሁን ገና እኔ መሳይን አከብረዋለሁ። መሳይ ኧረ እንደዛ አይባልም የግሌ። ቆይ ቢሞትስ ኖሮ ይሄ እኮ በጣም ነው የሚያፍነው። እኛ ብንሆንማ አንሞት ነበር እኮ። ደህና ሰው እንደሆነ አይበረከትም። እንደ ተንከሲስ ያሉ ሰዎች ግን አይደለም በዚህ ይቅርና መርዝ ራሱ ቢጋቱ ያገሳቸዋል እንጂ ምንም አይሆንም። ሁላችሁም ማጥፋችሁ። እስኪ ረፍ ቀስ በል እስኪ ያዡ በእናትሽ። ለምን አይደፋም? ለቃቂ ተንከሲስ ሁላችሁንም እሺ አጅሪት፣ እንግዲህ መውጫሽ ደርሷል። እዚህ ቤት በውሳኔና በድምጽ ብልጫ ነው የምንኖረው። ሁሉም እንድትወጪ ይፈልጋሉ። እነሱ ናቸው መውጣት ያለባቸው። እንዴ እኔ ምን ስላደረኩ ነው የምወጣው? ለምን ውጭ ትለኛለህ? እነሱ ውጪ ስላሉሽ። ማን ስለሆኑ ነው? እዚህ ቤት በህግ ነው የምንኖረው አልኩሽ እኮ። ቆይ ጓደኛስ? ደግሞ ቤቴ ጓደኛክ ነው። እሱ እንዲህ ብሎኛል፣ አልወጣም። ትወጫለሽ ትዝታ፣ ይሄ ግዴታሽ ነው። ትወጫለሽ ካልሽ ትወጫለሽ፣ ካልሆነ ግን ምን ስላጠፋው ነው የምወጣው? ከሰው ጋር መኖር ስለማትች። እዚህ ቤት ያለነው ልጆች ዘመድ አይደለም። ዝምድና አንተ ይሁንና አንድ ቦታ አልተወለድንም። ሁላችንም ከተለያየ ቦታ ነው የመጣ ነው። አንዱ ከደቡብ፣ አንዱ ከሰሜን፣ አንዱ ከምዕራብ። በቃ ብቻ ግን እዚህ ቤት ውስጥ በፍቅር ነው የምንኖረው። አንዴ እንጣላለን፣ እንታረቃለን፣ ግን ሁሉንም አቻችለን ነው የምንኖረው። እንደ እህትና እንደ ወንድም ነው የምንኖረው። ታዲያ እኔ ምን አደረኩኝ? አንቺ ተስማምተሽ ከመኖር ይልቅ እነሱን ውጡልኝ እያልሽ ውጡልኝ ስትያቸው ዝም ብለው የሚቀመጡ መስሻል? ይኸው ተባብረው አስወጡሽ። ቆይ አንተ መቼ ነው የራስህን ህይወት የምትኖረው? ቆይ እዚህ ቤት ውስጥ እኔ እናንተ ብቻ ወልደን ተጋብተን እንዴ? ቆይ እሱ ህይወት አያቋቋም? እሱ መኖር አትፈልግም? እኔ ማን ስለሆንኩ ነው እዚህ ቤት ውስጥ አግብቼ የምኖረው? ምን ስላለኝ ነው? ቤቱ ደግሞ የጓደኛዬ ነው። ሲጀመር ፓርኪንግ ነው የምሰራው እኔ ራሴ። ጓደኛ እንደሆነ ያለው አሜሪካ ነው። ቤቱን መጥቶ አይቀማ። በቃ እኔ እናንተ እንኑርበት። እነዚህን ሰብሰብ አባርልኝ።
ሲጀምር የኔና አንቺ ጉዳይ ያበቃለት ጉዳይ ነው። ቤቱ የኔ ቢሆን እንኳን ከአንቺ ጋር አልኖርም። ሲቀጥል ደግሞ እነሱ ይበልጡብኛል። እና ውጪ እያልከኝ ነው? አዎ ውጪ። አብርሽ ይኸውልህ ዋጋ ትከፍላለህ። ምንም አልከፍልም። አንቺን አልፈልግሽም። ከእነሱ ጋር ደግሞ መጋጨትም አልፈልግም። ምናልባት ስንጣላ አይተሽ ሊሆን ይችላል፣ ግን መልሰን ፍቅር ነን። ምንም ክፋት የለብንም። ስለዚህ ውጪ። ይኸውልህ ማርያም ትለኛለሽ አብርሽ። ደግሞ ትትናን ትወዳታለህ አይደል? እሷ ግን አትወድህም ነግረኛለች። ችግር የለውም። እኔ አሁን የማግባት እቅድ የለኝም። ብትወደኝም ባትወደኝም ምንም የሚፈጠር ነገር የለም። እሱን እግሬ ስር ወድቀህ ስለምነኝ ትደግመዋለሽ። ይቆጭሃል አብርሽ። ተገለገልኩሽ። እኔ የምልሽ ጽጌ፣ ቆይ ለምንድን ነው ወደ ቤት የማትሄጂው? ከዚህ በኋላ ተንከሲስ የለም በህይወት አልኩሽ እኮ። ለምንድን ነው የማይኖረው? አንተ ምንድን ነው የምታወራው? ታኩዬ ስፈልግ ምንድን ነው ስልኬት አለ፣ ቪዲዮን እለቅልሃለሁ። ስልኬት አለ። ይኸውላችሁ ልብ አድርጉልኝ፣ ይሄን ልጅ ዛሬ እገለዋለሁ። በቃ ልቀቃቸውን። አንደኛችሁ ሞቶ እኛ በሰላም እንኖርበት። በእነሱ እኛ መቃጠል አለብን። እንዲሆነ ስልኬት አለ ነው የምልህ። ጉድ ለዓለም ነው የምዘረግፍልህ። ቆይ እናንተ ልጅ ማረጋችሁ ነው ይሻል። ይሄን ልጅ ያዙልኝ፣ ልብ አድርጉ፣ ያዙልኝ። እኔ በፖሊስ ነው ማስይዘው፣ በፖሊስ ነው ማሳሰረው። ኧረ አትወራጩብን ወደዛ። በስመ አብ ምን ሆናችሁ ነው በአንዴ እንዲህ ድብልቅልቃችሁ የወጣው? እሱ እኮ ነው። ምን ላድርገው ነው? ሰላም አልነበራችሁ? አንቺ ዝም በይ እባክሽ። የአይኔ አበባ አበባ የአይኔ አበባ አሉ። የአይኔ አበባ በጨለመው ወይ ጉድ! እኔ እኮ የአይኔ አበባ ይላሉ። ምን ማለት ነው? ወይ አለ እንዴ የአይኔ አበባ ጎበዝ? የሳሎን አበባ፣ የመንገድ ዳር አበባ ቢባል ጥሩ። እንዴ ዝም ብሎ የአይኔ አበባ አለ እንዴ? ዛሬ የቀበርኳት ልጅ የአይኔ አበባ ነበር ስሟ። ያልተቀበረው ብቸኛ ሀብቷ ቢኖር ስሟ ብቻ ነው፣ የአይኔ አበባ ማለት። ልጅቷ በጣም ታሳዝናለች። የሚያሳዝነው ደግሞ እኮ ሞቷ አይደለም አሟሟቷ ነው። ከላይ ከፎቅ ላይ ወድቃ ነው አሉ የሞተችው። እንደሰማሁት ከቤት አትወጪም ተብላ ነው አሉ። ሱስ አለባት አሉ። እናትየዋ ምነው በተኳት፣ ምነው ዝም ብዬ እሷ በሄደች እያሉ ሲያለቅሱ ሰማ። ግን ነበር ነው ነበር ማለት መቃብር ላይ ቆሞ ምን ይሰራል? ምንም። እናትየዋ በጣም አሳዘነች። እህቶቿ ራሱ በጣም ያሳዝናሉ። ታዲያ እናትየው የሞተችዋን ብቻ እያለች መቃብሯን እያየች ብቻ ነው የምታለቅሰው የነበረው። ብቻ አይኔ አበባ ራሴ እንዳያደረገች እሷ በሱሷ ሞተች። ያው እኔም እንግዲህ በሱሴ መሞቴ አይቀርም። አላገባችም፣ አልወለደችም፣ የሰርግ ፎቶ የለም። ያው እኔም አላገባውም፣ አልወለድኩም። ግን ደግሞ የኔ አበባ ሰው ወዳ ሊሆን ይችላል። በእርግጥ እኔም ወልጃለሁ፣ ግን ደግሞ ከሱሴ አላስበለጥኳትም። አያረቄ ፍቅርሽ
ከባድ ነው በጣም። ልቀቂኝ ሲሉሽ ትናፍቂያለሽ። ያው መቼስ ፍቅር እስከ መቃብር ማለትሽ አይቀር። የግሌ እኔ ዛሬ አልመጣም። አይንሽን አላይም። እኔ አልመጣም ቀርቻለሁ። ምንድን ነው ያልከው? ቀና እንዴ? ማለት ስካርን ሰከርኩብህ? አሁን እኮ አንተም እንደኔ መስከር ፈልገሃል፣ ግን አይችልም። ምክንያቱም ሰካራም እንዳይሉ ፈርተሃላ። ግን ስካር ላይ ነው እኮ ልዩነቱ። እንደኔ አልጠጣህም። በነገራችን ላይ በቃ ጠጣና ይለይለት። ምን አባቱ እኔ የግሌ ዛሬም አልመጣሁም፣ እንዳትጠብቂኝ በቃ። ና እስኪ ታገዝስ። ቆይ ምን ነው አብርሽ? ሆኖ ነው ሶላ ግፎ እኮ ነው የመለሰኝ። ሊገልኝ እኮ ነበር። ቆይ ይሄን ያክል ምን አድርጎ ነው? ትትና እኮ ናት ነፍሴን ያዳነችው እንጂ በርሚል ውስጥ ከተኮ ነው ከደነብኝ። በቃ አንተና እሱ ሳትጣሉ አትሉም አይደለ? ለምንድን ነው ቪዲዮ የምትለቅበት? አላውቀዋለሁ። ተንከስ፣ የቤታችን ገመና ወደ ውጭ አናውጣ። እንደፈለጋችሁ መደባደብ ትችላላችሁ፣ ግን ቪዲዮን እንድትለቅበት አልፈቅድልም። ከኔ እሱ በለጠ ባለ እንደውም እወጣለሁ። የትም አባህ አትወጣም። ቪዲዮን ታጠፋታለህ። አብርሽ አንተም በእኔ ላይ ነውር ነው። ተንከስ፣ እንደዚህ አይደረግም። መሳይ ባደረገው ነገር እንወስንበታለን ተብሏል። አሁን ግን የያዝከውን ቪዲዮ አጥፋ። እሺ፣ እኔ ፍትህ አያስፈልገኝም? መሞት ነበረብኝ? የግድያ ሙከራ እኮ ነው ያደረገብኝ። በዚህ ሳይሆን በሌላ ተበቀለው። በቃ ያ መብት ነው። ይሄን ግን አትለቀውም። እሺ፣ በቃ አልለቀውም። አብርሽ አለመልቀቅ ብቻ አይደለም ተንከስ፣ አጥፋው። እሺ፣ ይኸው ታውቀኛለህ። እኔ ተንከስ ወንድ አይደለሁም። ባልሰራለት ቆይ
ወይትትናዬ አንቺ ስልክ ትጎረጉሪያለሽ። ሀገር ተቃጥሏል እኮ እንዴ! ገልሞ እኮ ቤት እኮ አልገባም። እርግጠኛ ነሽ? የለም ማታ ይኸውልሽ አልገባም መሰለኝ። እራት ላይም አልቀረበም። አይተሽዋል እንግዲህ። ይቺ ደግሞ እኔ ምንም ብዬ ነው እሱ የምደውልለት። ካላገባሽ ታዲያ ገርሙ እዚህ ባለማደሩ ለምን ተጨነቅሽ? እንግዲህ አትጨማለቂ እሺ። አዎ እንደዛ ነው የሚባለው። እስቲ ረጋ በይ። ይኸውልሽ እንግዲህ መጠጡን ጠጥቶ ሰክሮ ወይ መኪና ስር ገብቶ ይሆናል ወይ ደግሞ ሀብታም ነው ብሎት እኮ እና ጅሪ ማጀራቱን ብለውት ይሆናል። የኔ ቀውላላ የኔ ደሃ አንዱ ምን ይሻለኛል? አታስቢ። ቆይ አንቺ ሳታስቢለትም እንዴት እትና ሰው አይደለሽም እንዴ? ምን ማለት ነው? ቴንሽትና እኔ ተዋልጄዋለሁ፣ አግብቼዋለሁ፣ አግብቶኛል። ምን ስለሆነ ነው ማስበለት? እንደ ሰውኛ ብቻ ነው ማስበለት። እሺ ሌላ ወሬ ምናምን እዚህ ዛት በይ። ምን ፊት ላይ የሚያስቅ ነገር አለ እንዴ? ሻልሻል ና ብያለሁ። አንተ ና የት የምታመልጠኝ መስሎ ነው? ና ቆይ ከኔ ጋር ያለህ ችግር ምንድነው? አንተ ልጅ እንዴ ልብሴን መቀየር ላጭ የት ነው የምትሄደው? ምን ያስቅሻል አንቺ? ይኸውልህ እኔ አንተ ልጅ ዛሬ ከኔ ጋር ያለህ ችግር ምንድነው? እንዴ በቃ ተው እና ተከስልኝ ጋር እኔ ያለቀው መገለዋለሁ እንዴ ችግር ቆይ ከኔ ጋር ምንድነው? እንዴ ምንም ልታገላግኝ እንዳትሞክሪ እንጂ እኔ እኮ ተሰቃየሁ ባንተ እኮ። ይኸውልህ እኔ ይኸውልህ እሷ ብታድንህ መስሏል። ችግር ምንድን ነው እንዴ? አንቺ ምን ሆነሽ ነው? ዛሬ ያለቀ ማንም ያድን መስሏል። አንቺ ምን ሆንሽ? ምን? ኧረ ዞር በይ። ምን ሆንሽ? ምን ሆና ነው? ምንድን ነው? ይኸውልህ ማንም ያድን መስሏል ዛሬ። እኔ ምን ሆንሽ? ለጊዜ ምናምን አንተ ቆይ ችግር አለብህ እንዴ ከኔ ጋር? የት የምታመልጠኝ መስሎ ነው? ቆይ